ነው የመጣሁት። አንድ ነው የቆረጥኩት። ኮንዶሚኒየም ይዤ ለመሄድ ነው። ባለ 3ቷን አቡዬ አንተ አታፍርም? እኔ 18 የቆረጥኩት ሱሱ 5 የቆረጠች እያለች 50 ያለችን በአረብኛ ነው ባይዘው 5 ነው የቆረጠችው ሱሱ 5 የቆረጠች ሱሱ እያለች 13 የቆረጠች ሪም እያለች 18 የቆረጥኩ ነው እያለሁ 54 የቆረጠች ሰብለ እያለች አንተ አታፍርም? 54 ሎተሪ 108 ሺህ ነው የከፈለችው። ሰብለ የት ነው ያለችው? 54 ሰው ጌታ መጣች። የቤተሰብ ስም ነው ሁሉ የቀበሌያቸው ያሳቸው ምናምን ቤተሰብ እንዳለ ስም ዝርዝር ጽፋ የ54 ሰው ለ54 ሰው ነው የቆረጠች። ከመልክ ከመልክ እድል ያምራል አላለችም? እኔ በቃ እኔ የረዳው ነበረ በሳቅ የሞትኩት። እውነትሽን እኮ ነው። ከመልክ በጣም ነው እድል የሚያምረው። መልክ ምን ይሰራል? እድል ነው ዋናው። ቤተሰብ እድል ካሊዴን አላስወራ ነው። ካሊዴ አውራ በናት እንትን እኮ ኖርማሊ የሚደርስ እድል ከተባለ አንድ ነው። በቃ ምንም ማለ ምንም አንድ ሰው አንድ ነው። ህይወት አንድ ነው። ስለዚህ የሚደርሰው አንድ ነው። 10 በቆረጠ በምናምን እንዳያስፈራሩ እንዳትፈራ እና አይታኮ ሲባል ሁል ጊዜ አለ። በቃ ሰዎች እንትን የሚያደርጉበት ይልቅ እንትን የምታውቃት ከሆነ ሚኪ አውራት ይቼ ይሄ ከደረሰው ደርሶት ሰውየው ፌንት እንትን ከተነገረው ፌንት ያደርጋል ተብሎ በምን መንገድ ይነገረው ተብሎ ሰውየው በቃ አንድ ሐኪም ይንገረው ብሎ ተብሎ እሱን ታሪክ አታውቅም? በቃ ሎተሪ ደርሶታል ተብሎ ሊነገረው ይፈልጋል እና 2 ወንድማማቾች ናቸው። ከዛው በቃ ሐኪም ወንድም ስላለው ሐኪም ወንድሙ ይንገረው ተባለ እና ሊነገረው በቃ ለቃይ ፌንት ሊያደርግ ይችላል። ስለዚህ በፍጹም አይሆንም። ቀስ ብሎ ሳይካትሪስት ስለሆነ ወንድምየው ይንገረው ተብሎ ሲሄድ እሺ ተብሎ ተሰባስበው ሐኪሙ ጋር ሄዳሉ እና ከዛው ቀስ ብሎ አውርቶት ምን ብሎ ካወራ በኋላ እንደዚህ ነው ብሎ አለሳልሶ በጣም 6 ሰዓት ሙሉ ከመከረው በኋላ እንግዲያውስ የዚህን ያህል ድረስ መካሪ ከሆንክና ጠንካራ ከሆን እውነቱን እንንገርህ የደረሰው ለአንተ ነው ይሉታል። ራሱ ፌንት አደረገ። መክሮ መጨረሻ ለካ በእነሱ ራሳቸው ሳይኮ መጫወታቸው ነው እና ራሱ ፌንት አደረገ። እኔን ራሱ ጋር ስለማረግ ምከሩ። በዚ አጋጣሚ እንደውም ካሪኔ ትመክረኛል። እኔ አንቺ ምን እንደበይ ታውቃለህ? ቀድም ደውሎልኝ ማለት ነው አባይ አረ ደስ በሚል ሰዓት ነው የደወልከው። አሁኑ ዱአ አድርግልኝ ሎተሪ ቆርጫለሁ ምናልባት ዛሬ ሊደርሰኝ ይችላል አልኩት። እሱ ማለት ነው እኔን ወልዶ እስከሚያሳድግ ድረስ ሎተሪ እንደቆረጠ ነው። ለሰው እንኳን ስጦታ የሚሰጠው ሎተሪ ነው እና አንድ ቀን ወጥቶ አያውቅም ማለት ነው። ወጥቶ አያውቅም። ከዛ ምን እንዳለኝ ታውቃለህ? በቃ ልጅ ያለኝ ይኸውልሽ ዱአ የማደርግበትን ብር አሁኑ ነው አስገቢ አለኝ። አሁኑ ነው አስገቢ። እስከ ዛሬ ነው የቆረጥኩት በአንቺ ሊክሰኝ ነው ይወጣልሻል አለኝ። በቃ እኔ አሁን ደረቴ ነፍቼ እንደሚወጣ ተማምኜ ቁጭ አልኩት። ከኔ ጋር ሚኪ ምን ፈራው መሰለህ? አሁን ያለሁት ዱባይ ነው። በፊት መጀመሪያ ጊዜ ሳውዲ አረቢያ ሰርቻለሁ። ከዛ ሳውዲ አረቢያ 6 ዓመት ሰርቼ ወደ ኢትዮጵያ ገብቼ ለገጣፎ የሚባል ከአዲስ አበባ ወደዛ ወደ ካራ አካባቢ እዛ ቦታ ጀምሬ እየሰራው ነበረ። ከ2 ዓመት በፊት ያ ቦታ ልቀቂ ተብዬ ለቅቄ ነው 2ኛ ስደትን የመረጥኩት እንጂ አጠቃልዬ ነበረ ከሳውዲ ያው ሀገሬ ላይ ባለኝ ነገር እንቀሳቀሳለሁ ብዬ ማለት ነው። የአጋጣሚ ሆነና በጣም ተረበሽኩ። በቃ የ6 ዓመቴ ልፋቴ ብዬ አዘንኩ። በዚህ አጋጣሚ ወንድሜ በጣም ላመሰግነው እወዳለሁ። የራሱን ቤት አስይዞ በቃ ልብሽ እንዲረጋጋ የማለት ቦታ ገዛልኝ። ሌላ ከተማ ላይ ቦታ ገዛልኝ እና እዚህ ቦታ ላይ የሆነ ነገር ትሰሪያለሽ ህጋዊ ስለሆነ ምናምን ብሎ ከዛን ነው ለዛ ለቦታ ብዬ ነው የመጣሁት። እዛ ቦታ ላይ የሆነ ሰርቪስ ነገር እንኳን ሰርቼ ራሴን የማንቀሳቀስበት። እኔ ቤት ኪራይ በጣም ነው የምፈራው። በትምህርት ሰዓት እያለሁ ተከራይቼ ነበር ስማር የነበረው።
ከሀያ ስኩል ነው ወደ ስደት የመጣሁት። አባቴ በህይወት ሳጣው ነው ቀጥታ ወደ ስደት የመጣሁት። ትምህርቴን ከሀያ ስኩል አቋርጬ ማለት ነው። እና ቤት ኪራይ በጣም ስለምፈራ በቃ ምንም ቢሆን ለመሸራወጥ ጥሪ አይሆንም። የራሴ ነገር የራሴ ቦታ ላይ ነው ምርጫዬ እና እዛ ቦታ ላይ ቤት ለመስራት ነበረ ወደ ዱባይ የመጣሁት። አሁን እዚህ ከመጣ 2 ዓመት ነው እና በጣም ደስ ብሎናል። በጣም ደስ ብሎናል። ባለ 3 መኝታ ኮንዶሚኒየም ቤት ባለ እድለኛ ነሽ። እንኳን ደስ ያለሽ እና በዘመን ላይ ጊዜ ከሀቢባ ጋር ሶሻል ሚዲያ ላይ በማስተዋወቅ በጣም ብዙ ስንደክም ነበር። ይህን ቀን በጣም በጉጉት ነበር ስንጠብቅ ነበር። ምንድን ነው የሚያስቀህ ደግሞ? ምንድን ነው? ምንም እውነት ሊመስለኝ አልቻለም። ህልም ነው እየመሰለኝ ያለው ይሄ ራሱ። ህልም ይብላክ ክፉ ስታማኝ እንዳደርክ እኮ በሌሊት ላይ ገብተህ ስታማኝ እንደነበረ ይደርሰኛል ብላ እያልኩ ልተኛቻሉ እንቅልፍ ሊወስደኝ አልቻለም። ምክንያቱም ተሳስቼ ህልም ያለው ብዬ እንዲህ ቁጭ ብዬ ያደርኩት። ለህልም ያለኝ ጥላቻ ነው ከፍተኛ ያረግሽብኝ። ሁለተኛ ህልም እንዳታይ። የምር ግን እኮ ብዙ ጊዜ የማያቸው ህልሞች እኮ የእውነት ነበሩ። የምር ነው የምልህ። ብዙ ጊዜ ህልም ሳይ የእውነት በተቃራኒው አገኛለሁ። ለዛ እኔ ህፃን ልጅ አቅፌ ህልም ሳይ የሆነ ነገር በቃ አገኛለሁ ብዬ ነበር። ገባ? ችግርሽ ነው እስከ ወዳጅ ያቀፍሽ አንቺ ሴትዮ። ጭራሽ አሁንም አቅፌት ያንን ሀሳብ ነው አለኝ እኮ። ግን እስኪ ለምን አልነገሩኝም ትናንትና እጣው ሳይወጣ በፊት? ለምንድን ነው እጣው ከወጣ በኋላ ነው? እጣው ከወጣ በኋላ በህልም ልጅ ሀሳብ ነው የምትሉኝ? ለምን እጣው ሳይወጣ አልነገራችሁኝም? ደግሞ በጣም የገረመኝ አቡዬ ድንቡጭቡጭ ያለ ቀይ ልጅ ማየት ድቡሽ የሚያምር ድቡሽ ያለ ቀይ ወፍራም ወንድ ልጅ አቀፌ የማየትሙት ከዛ በአዲስ ደስ ብሎኝ ማለት ነው። የላይን ታጥቤ ጥፍሬን ሰርቼ ከዛ ጸጉሬን አዲስ ሁማን ሄር አድርጌ ማላቀውን አዲስ ሁማን ሄር ኢንስቶል አድርጌ አዲስ ለብሼ ማላቀውን ያበሻ ቀሚስ ለብሼ በቃ በአዲስ መንፈስ ቤት ለመቀበል ተዘጋጅቼ ነበር። ላይ ቤኔ ከፈትኩት። ግን እኔ ዛሬ ትናንትና ልጠይቅ ነው ሀቡዬ ዛሬ እንጫወት ስላት እኔ አልጫወትም እኔ በቃ ይሄ ኮንዶሚኒየሙን ካላየው ምናምን ብላ አያችሁ ሞራሌ ለመንካት እኮ ነው እየሞከረ የስ በጣም ተማምኜ ነበር ይደርሰኛል ብዬ እና ስላልደረሰ የስ ትንሽ ብያለሁ። ስንት ትኬት ነው የቆረጥሽው? 18 አሁን አንቺ የአብነት ልጅ ነሽ? አብነት ሌላ ሲሳይ ይመጣልኝ ነው። ሌላ ሲሳይ የሚባል ልጅ ነው። 18ቱ ስንቱን ነው አንቺ የቆረጥሽው? 3ቱን በራሴና በሁለት ልጆቼ ስም 15ቱን አድናቂ ነው የቆረጡልኝ ፋሚሊዎቼ። እና የሰው ገንዘብ ነው። አንተስ አንዱን እንኳን ራስህ መች ቆረጥክ? እኔ ቢያንስ 3 በሁለት በልጆቼና በራሴ ስም 3 ፍሬ ቆርጫለሁ። እድሌ ልሞክር ብዬ አንድ በራሴ አንተ አለካ አይደል? 3 ነው በሰው ገንዘብ ቆርጣችሁ አይሳካም። በዛ ሰው ላብ እንዴት ነው የሚሳካላችሁ? እኔ ሲጀመር ሜልዬ እኔ እንትን ብዬ ነው እንጂ መቁረጥ አልነበረባትም። በራሴ ላብ ነው መቁረጥ ያለብኝ። እንዴ አይሆንም። አያችሁ አንድ ፍሬ እንኳን ሰው ቆርጦለት ይደርሰኛል ብሎ ነበር እንትን ሲል የነበረው። ዛሬ ማርያም እኔ በጣም ይደርሰኛል ብዬ እኔ ስሜን ፈለግኩት። ምክንያቱም እኔ በህይወቴ በጣም እድለኛ ነኝ። ምክንያቱም በቃ እዚህ ቦታና እዚህ ቦታ ላይ ደርሳለሁ ብዬ የማላስብ ሰው ነኝ እዚህ የደረስኩትና እጅግ በጣም በህይወቴ እግዚአብሔር በእድል የሞላኝ በጣም እድለኛ ሰው ነኝ። በህይወት በጣም የፈለግኩትን የማላጣ ማለት ነው። ማርያምን ነው የምላችሁ። እና አንድ ጊዜ ምን ደረሰ ላይ የእርዳታ እጣ ሰዓት ደረሰኝ። አንድ ጊዜ የወርቅ ሰዓት ላይቭ ላይ አንድ ጊዜ ደግሞ የአንገት ወርቅ ደረሰኝ። እድለኛ ነኝ እኔ እድል አለኝ። ህልም አይተሽ ነበር? የዛን ቀን ህልም አይተሽ ነበር? አላየሁም። አየሽ? ከዚህ በኋላ ሀቢባ እንዳታይ ለሁሉም እንቅፋት ሆንሽው አንቺ ህልም አይተሽ። አሁን ለምሳሌ ቲቪ ህልም ነው እንቅፋት የሆነው። ህልም አይቻለሁ
ዲቪ በየአመቱ ሞላለሁ ደርሶኝ አያውቅም። 8 አመት ዲቪ ሞልቻለሁ። ዲቪ እንደ በእናትህ ካሁን በኋላ ሀቢባ ህልም የሚባል እንዳታይ በቃ ግን አየሁ ዲቪ ደርሶኝ አሜሪካ ሄጄ በህልሜ ያየሁ። እናቴ ትሙት ዲቪ ደርሶኝ አየሁ በህልሜ። ስለዚህ አይደርሰኝም ማለት ነው የዘንድሮ ጭራሽ በዲቪው ማይተሻል አንቺ እንቅፋት ሴትዮ ወይኔ ኧረ በእናትሽ ኧረ ሀቢባ ህልም አትይብን አንቺ ሴትዮ እራሱ አሁን የዲቪ ህይወቴን እባክህ ፈጣሪ ሆይ እባክህ ይህንን ህልሜን እውን አድርገውና ዲቪ ድረሰኝና ጠላቶቼ ኩምሽሽ ይበሉ። የሀቢባ ህልም እውነት አይደለም እያሉ ሚዲያ ላይ የሚያስወሩ ጠላቶቼ ኩምሽሽ ይበሉ። ልጅና ባልሽን ሙሉ ስፖንሰር አድርጎ ሆፕ ኢሮፕ ላዝናናሽ እያለሽ እምቢ አላልሽም እንደ አንቺ? እኔ መዝናናት አይደለም የምፈልገው። እኔ ሄጄ ዘላለም እዛ መኖር ነው እንጂ መዝናናት ደርሼ መመለስ አልፈልግም። ፐርማነንትሊ እዛው መኖር ነው የምፈልገው። ዜግነቴን መቀየር ነው የምፈልገው። አይ ሚን ሶሪ ዜግነቴን መቀየር አልፈልግም። አገሬን አልከዳም። እኔ ግን ፐርማነንት ሬዚደንት መሆን ነው የምፈልገው። አሜሪካዊት? አዎ ኢትዮጵያዊ አሜሪካዊት ነው መሆን የምፈልገው። ነጭ በረዶ ላይ ሄደሽ ልትንከባለይብን ያ መኖር ነው የምፈልገው እንጂ ደርሶ መምጣትማ አቀላለ። ደርሶ መምጣት ምን ያደርጋል? አባር መጥቼ ነው እግርሽን ይዤ ማስቀርሽ እንጂ አንቺ አትሄጃትም። ጠላቶቼ ምቀኞቼ በስተዋል። ፈጣሪ ሆይ እንደው ምቀኞቼ አይናቸው እያየ ውሰደኝ ወደ ላይ። አይናቸው እያየ ውሰደኝ። አቡዬ በእግዚአብሔር የሆነ